በመጨረሻ አጨቃጫቂውን ቪዲዮ መሰረት በማድረግ ሼኩ ድጋሚ ምላሽ ሰጥተዋል። ይቅርታ ነው ያሉት ወይንስ አስተባበሉት? የምንሰማው ይሆናል ማለት ነው። በቅድሚያ ግን እቺ ሴት የምትመለከቱት አጥፋ ረጂብ ሳህል ትባላለች። ኢራናዊ ነች። ምንድነው መሰላችሁ ታሪኩ? ገና በህፃንነቷ እናቷ በመኪና አደጋ ትሞታለች። ወንድሟ ደግሞ 5 ዓመት አካባቢ። አባቷ ሱሰኛ ይሆናል። በጣም ሱሰኛ ነው። እሷን ቤት ውስጥ ማንም ይንከባከባት አልነበረም። በዚህ ምክንያት የአእምሮ ችግር እንደገጠማት ይነገራል። እና በ13 ዓመቷ የ50 ምናምን ዓመት ሽማግሌ ጋር መኪና ውስጥ ተገኘች። በዚህም መሰረት እንዴት ሴት ልጅ ከወንድ ጋር መኪና ውስጥ ትገኛለች ተብላ ተገረፈች፣ ተደበደበች። በህግ ማለት ነው፣ በሸሪያ። ከዛ በ16 ዓመቷ ደግሞ ዘሙታለች ተብላ ፍርድ ቤት ቆመች። የሚከራከርላት ወንድም እናት የለም። አባቷ ኃይለኛ ሱሰኛ ነው። በዚህም መሰረት ፍርድ ቤት ውስጥ ለማስረዳት ብትሞክርም ሊሰማት አልቻሉ። ሸሪያ ነው፣ እስላሚክ የሆነ ህግ ስላለ ማለት ነው፣ እስልምናው ስለሚመሩ። ከዛም እድሜዋን 22 አሉባት፣ ህጉን ከፍ ለማድረግ እሷን ለመቅጣት ማለት ነው። ገና በ16 ዓመቷ ልጅቷ ለማስረዳት ብትሞክር ሊሰማት ስላልፈለገ ዳኛው ተናዳ ሂጃቧን አወለቀች። ይሄ ህጉን ንቃለች ምናምን ብለው የሞት ፍርድ ፈረደባት። ከዛም አደባባይ ላይ የተጎተተች ተወስዳ ተሰቅላ ተገደለች። ምስክርነቷ ተቀባይነት ስለሌለው ሴት ልጅ ማለት ነው። እና ሰሞኑን አንድ ቪዲዮ አፍሪካ ቲቪ ላይ የተጠየቀ ነበረ። ባሌን ሲዘሙት አግኝቼዋለሁ ምን ላድርግ ስትል አርፈሽ ተቀመጭ ትገረፊያታለሽ ነው ያሏት። ይሄ ታሪክ እንደተከሰተ በዛው ላስታውሳችሁ ብዬ ነው። ታዳኝ ሼክ አሁን ድጋሚ ተጠይቀው ነበር። በእርሶ ፈተዋ ምክንያት ቲክቶክ ተናውጧል ሲባሉ ያሉትን እንስማው። አንድ ጥያቄ ሰሞኑን በማህበራዊ ሚዲያ ላይ ትንሽ አቧራ የቀሰቀሰ ጥያቄ እንዳለ ተነግሮኛል። በደንብ አልሰማሁትም፣ ግን ጥያቄውን ሰምቻለሁኝ። ምን ላይ እንደሆነ በእኔ ላይ የተነሳው ነጥብ ብዙም አልገባኝም። እሱ ምንድን ነው? የሆነች እህታችን ባሌን ከሴት ጋር አገኘሁት ይሁን አለችኝ እና ልፍታው ወይ ነው። በዚህ ላይ የተለያዩ ትችቶች እየተጻፉ ነው። ምንድነው መሆን የነበረበት የሚል ጥያቄ ሌላ መጥቶልኛል። ወላሂ ሌላ ጥያቄ እኔ ምንም አላውቅም። ዳኛ በሆን ዳኝነት እርምጃ መውሰድ የምችል ለዳኝነት ባለ ተቀመጥኩበት ቢመጣ የማጣራት እርምጃ ይወሰዳል። ማንም ሰው በታሪክ ውስጥ የባልና የሚስት ግንኙነት አይነት ከሌላ ሴት ጋር ግንኙነት ሲያደርግ ወይም ከሌላ ወንድ ጋር ስታደርግ አገኘነ ብለው ሸርጡ ተሟልቶ እርምጃ የተወሰደበት ታሪክ ክስተት የለም ነው የሚባለው። አላህ Subhanahu Wa Ta'ala እዚህ ወንድና የሴትን ግንኙነት በገሃድ እየተሰራ ሰዎች ሊያዩትና ለምስክርነት ሊበቁበት የሚችል ሁኔታ በፍጹም አልተፈጠረም። ሲፈጠርም ሰዎች ይህንን ስራ የሚሰሩት በድብቅ ነው፣ ተጠንቅቀው ነው። አንድ ሰው ሊያቸው ይችላል፣ ሁለት ሰው ሊያቸው ይችላሉ። እንደ እስላም ግን 4 ሽሁር ነው፣ 4 ምስክሮች ነው መታየት ያለበት። 4 ምስክሮችም በትክክል መርፌና ክር ሆነው አይተናቸዋል፣ ግንኙነት ላይ ያሉ አይተናቸዋል ብለው መመስከር አለባቸው። ያ ካልሆነ አይተናል ባዮችን ነው ወደ ችግር የሚጋብዛቸው። በእስላም ታሪክ ውስጥ እርምጃ የተወሰደባቸው ህጉ የተተገበረባቸው ሰዎች በራሳቸው መተው አርገናል ፈጽመናልና አጽዱን ወንጀል ውስጥ ገብተናል ብለው በማመናቸው ነው። ከዚያ ውጭ ግን እኔ የትላይ እንደተሳሳትኩ ራሱ አልገባኝም። ምን ማለት ነበር? እንግዲህ እንደሰማችሁት ነው። ሼኩ ግራ ተጋብተዋል። የሰጠውት ምላሽ ትክክል ነው፣ ለምንድን ነው የተቃወማችሁኝ እያሉ ነው። ሙስሊሞች አስተምሮታቸውን ስለማያውቁ እንኳን እኛን የገዛ ሼኮቻቸውን እውነተኛውን አስተምሮ እየተቃወሙ ነው። በነገራችን ላይ ይኸው እስልምና ከመጣ መሐመድ ከመሰረተው ወደ 1400 ዓመት አለፈው። አንድም 4 ወንዶች መርፌና ክር ሲሆኑ አየን ብለው የመሰከሩ የሉም። በዚህ መሰረት በእስልምና ውስጥ ዝሙት ተሰራ የሚል ህግ አልተላለፈም። አንድ እንኳን አልመጣም። አንድ ራሱ ዘሙች ያለው ካለው በስተቀር 4 ምስክር ተገኝቶ ፍርድ የተፈረደበት የለም። በዚህ መሰረት ፍርዱ ወይም ህጉ ምን ያህል ኢሬሌቫንት እንደሆነ ማይረባ ተራ ሰው ሰራሽ እንጂ ከፈጣሪ የመጣ እንዳልሆነ በዚህ ማወቅ ትችላላችሁ።